ግን ይሄ ደግሞ ለሱ ጥሩ አይደለም። ማርያምን ለሱ አሁን ጥሩ አይደለም። ለምን እንደዛ ያርጋሉ? እና ቤቲ የሱ ሪል ፋን ከሆኑ ለዚህ የምን ልጅ ነች እሷ? ልጅ የምን ሀገር ልጅ ነች? እንጃ ምን እንዳለ ታውቂያለሽ? ሲያማሉ አድራሻዋ ላኩልኝና ስለ ቤቷ ልጠይቃት እንዴት እንደምትኖር እያለች ዛሬ ብታይ፣ ቅድም እኔ ስራ እየሰራው ሰማቸው ነበረ። ኦዲንስ እኮ ናት፣ የግምዣ ኦዲንስ እኮ ናት። ኤዶማዊት ነው ምናምን የምትባል ልጅ ናት። ቆንጆዬ ናት ደግሞ ስታር 3 ቀናት ተቀመጠች እንደዛ እያሉ መቼም ቢሆን አትነግራት በግ እኔ እኮ ማለት ነው እነዚህ ለማጣራት የሚሮጡት ነገር ምን እንዳለችኝ ስማርት እኮ ነች። እሙዬንና ጃኬትን እኮ ነው ያልሰድባቸውም ማለች። ለምን ሲሏት እነሱ አለች ተደባቸው ቁጭ ቢሉ ማን ያስወጣት ባናን አውሮ ጃግኔት መጣው። እሺ ስልክ አወርቼ እንቅልፈኝ መጣኝ። ለቀይራ ትቀይራለሽ ጃግኔት ምግብ በላሽ? ቀይራለን በቃ ስቶሪ ላይ ለጥፈዋለሁ ከአንቺ ወስጄ ፖስት አደረኩት። ሂደስ ጋይስ የለኝ ወይራ ራስ ወጥት አህያ ወላ ከብለክ ነኝ አላየውም። መልካም እድል ኮነ ያልኩ አብዲዎትን የእውነት አንዷማ እያለች አሉ ገንዘቤን አወጣለሁ አዋጣለሁ መላም አይለኝም ብላ እያለቀሰች ነው አሉ። በፍቅር 2 ሴቶች እያለቀሱ ነው አሉ። ኧረ ጉድ ስሙ እናንተ፣ የእውነቴን ነው የምነግራችሁ። ምን እኔም አይቻለሁ። ማርያምን እውነትሽን ነው። እኔ ተኮስቶ አይቻለሁ እያለቀሰኝ የሆነች ምን ታረጉልኝ እናንተ ግን ምን ጉራችሁ ባለችው ግሩፕ ውስጥ ነው የተወራው። 2 ሴቶች አፍቅረውታል። ቪዲዮ ራሱ አለሙ እያለቀሰች ተራርጉልኝ። ዛሬ ደግሞ በርበሬዋ አልፈልግም፣ ዘሬ እየተሰደበ አልደግፍም። ለምንድን ነው የምደግፈው? ዘሬ ስትራታ ላይ ሰሊም አንቺ ወንድ እሱ ልጅቷ ምን እንዳረገችው አይተሽ የለው? ወንድሜ ላይ ተጫውታባት ወደ እሷ ልትሄጂ ነው ይቅርታ ይሉሻል ስትዞር ባይ ማንነቴ ተሰድቦማ አልመጣም አለች አሉ። በርበሬዋ ደግሞ ዛሬ ዘሬ እየተሰደበ ነው ግሩፕ ውስጥ አለች አሉ። ኧረ እኔ ገረመ። የልጆቹ ፍቅር ነው። ረዱን አስገቧት። ምን ጣፋፌን ትላለች? እኔ ሳወራ አይቻለሁ። ማን አውራ ያለሽ አንቺ የልጅ እና የተስፋዬ ልጅ ዶሬና ድሮ ቆረችች ሴትዮ። ኧረ ሴቶች አበዳችሁ። ኧረ እናንተ ተው፣ ስራችሁን ስሩ። ተው፣ በወንድ ልጅ ፍቅር እንደዚያ አትሁኑ። ተው። ብሬን ጨርሻለሁ አያናገረኝም ወይ እያለቻል እያለቻል። 2 ሴቶች አፍቅረውታል አሉ ልጁ። እንዴ እናንተ ምን ሆናችሁ ነው? ኧረ ድስታችሁን እጠቡ። ተው። ኧረ ሴቱ አበደ። ኧረ ሴቱ አስተፍርላ ላዚም ያላ 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 ያላ። ኧረ እኔ በእናንተ ምክንያት መሰደቤን ምንሆነ የአረብ ሀገር ነኝ በል። እቺ ደግሞ ድንቁሮ ምንድን ነው የምልክልኝ? በእናታችሁ ድንቁሮ ያለ ሴትዮ ተፋሽኝ እባክሽን። አጀንዳ የለን። ኧረ ሴቱ ኧረ ሴቱ ኧረ ሴቱ እኔ ወይ ኮስትር ነው እንደዚህ ሴት አድርገውት እንትን ያደረጉት። እረሱን አይደለም አልመሰለኝም። እስቲ ምንድን ነው እስቲ ሊያት። እኔ እኮ በዚህ ብሎክ አድርጊያታለሁ። ታዲያ ወገግቢማ የሆነ ኮስት እንደው ወላሂ እንደዚህ ታረጉ እዚህ ብላ እሱን ነው እንዴ ሴት መስለኝ። ምን አረጋቸው ደግሞ? ኮስተር ደግሞ አንቺ ገዝት ሰርተውበታል 100 ምናምን ሰው ቁጭ ብለው። ኮስተር ነው የእኛ ልጆች ግን ምንም መልስ እንዳሰጡ፣ የኮስተር ልጆች ምንም መልስ እንዳሰጡ፣ ታኖች ምንም መልስ እንዳሰጡ። እንደው ጠብቁ፣ ተረጋጉ። ስንሰራ አይተው እኮ ነው። እንዳትመልሱላቸው፣ ለማንም እንዳትመልሱ እንደሆነ
ማለት ድምጿ ራሱ ሲዘጋ ያገባችው ቃላሽን አስታሳድግም ዝም ብላ ትቃለዋል። ሌላ ወሬ ወሬ ሙሷን ዝጊያት ወደዛ። እኔ ዘጋኋት በእናትሽ። እኔ አሁን ገርሞኛል። ሁለት ሴቶች በልጁ ፍቅር እያለቀሱ ነው አሉ። እናቴ ነው የምነግራችሁ። ልጁ መላይለንም ወይ እያሉ አሉ። ወይኔ ክርስቶስ ድረስልኝ። ኧረ ተው፣ አረብ ሀገር ሴቶች ተው፣ ስራችሁን ስሩ። ተው እናቴ ስራችሁን ስሩ፣ ረፉ። እሺ የእናንተ ሰውዬ ሁለት ቀን ምን ሆኖ ቀረባችሁ? ትናንት እንደውም አልገባም። ለምንድን ነው ያልገባው? ንገሩኝ እንጂ ቪዲዮን አጥፋ እያሉት ነው። አንዳንድ ልጆች ደግሞ ማለት ነው ኮመንት ላይ ሄዱ ቪዲዮን አጥፋ እያሉት ነው። ምን አገባችሁ? ለምን እንዲያጠፋው መብቱ ነው እንዴ? መብትና ግዴታ ማናወቅ የኛ ልጆች ስርዓት ያዙ። ኧረ ክርስቶስ አሁን ለራሱ ማለት ነው እዚች ቤት 100 ምናምን ሰው አለ አላችኋ። 100 እኮ አዳኞቹ ናቸው ታውቂያለሽ። አስመስ እነዚህ እኮ እንትን ናቸው እኮ በቃ ሰው ሲዘቀዘቅ መሄድ ይወዳል። እሙ ወይ ኧረ በጌታ ስም ኧረ ሴቶቹ ተው፣ ገንዘብ ያዙ ተው። አንቺ በግድ ብር ካላው አንቺ ከግሩፕ ውስጥ እየለቀቁ ነው ልጆቹ። ጌታንም ለካሽ በግድ ብር አዋጡ እየተባሉ ብታያሉ። እኔ በህይወቴ እስካሁን ማለት ነው እናቴ ትሙት በህይወቴ እስካሁን በዚህ እድሜ ማለት አንድ ቀን ለወንድ ልጅ ብር ሰጥቼ አላውቅም። ሲጀመር ወንድ ልጅም ቀርቤ አላውቅም። እስቲ ሃኒ ዝም በይ። ዛሬ እኔ ሳውራ ምን ነው እናንተ አፋፌን አላችሁ። ቅድም ስታወራ ነበር እንዴ ጋይስ? ቢዩት አድርጉ። እኔ አረብ ሀገር ሴቶች ተው ተው፣ ገብሬን ገንዘባችሁን ያዙ ተው። እንዴ እኔ ማርያምን አሳዘናችሁ። እኔ እናቴ ትሙትን አሳዘናችሁ። እኔ አሳዝናችሁኛል። እግዚአብሔርን እንዴት እንዳሳዘናችሁ በጌታ በኢየሱስ ክርስቶስ። ኧረ መድኃኒዓለም፣ ኧረ መድኃኒዓለም፣ ኧረ መድኃኒዓለም፣ ኧረ መድኃኒዓለም፣ ኧረ መድኃኒዓለም። እኔ ስለእናንተ ማውራት እራሱ አቃተኝ። ገብሬን እስማሙ ተጣሉት። በዛ ነው ያም እንዴት ተጣሉ እንደ ዛሬ አካላየሽም ሸርታ አላረገኝ። ምን ተጣሉ? አይደለም በርበሬዋ ድንገርሽ፣ በርበሬዋ ዘሬ እየተሰደበ ቁጭ አልልም አለቻሉ። ዘሬ እየተሰደበ ነው ይቅርታ ትበለኝ አለቻሉ። አንድ ልጅ በዘር ተሳድባለች አሉ። ታጋታሽ በዘር ሙልጭ። ከዛ ቪዲዮዋን አንድ ልጅ የሆነች ዘሯ ሲሰደባሉ ምን እኔ ለምጠራልሻለሁ። ዘር ሲሰደባሉ ልጁን በጣም ተወደው ነበረ። ዘሬ እየተሰደበማ አልደግፍም፣ እሷን ስደቧት፣ ዘሯን ግን አትንኳት አለቻሉ። አየሽ አይደለ? ውስጣቸው ይከነክናቸዋል እኮ አንዳንድ ልጆች። እሷን ስደቧት፣ ዘሯ ግን ምን አረጋ አለቻሉ። አፈሪሩ ዘር የሚገቡት ለምንድን ነው ሲጀመር? ከዛን አሉ ዘሬ ለምን ተነካ፣ ዘሬ ለምን ተነካ ብላ አንዷ የቤሱንም ቪዲዮ አጥፍታ አካውንቷንም አጥፍታለች። ነይ ስትባላሉ አልመጣም፣ ቅርታም እንድትለኝ አልፈልግም ማለች አሉ። በቃ እና ስለዚህ ግባሾች እየወጡ ነው። አሁን ግን ሁለት ሴቶች ግን በፍቅሩ ሞተዋል። እናቴን ነው የምላችሁ። በጣም አፍቅረው ልጁን እያለቀሱ ነው አሉ። ሁለት ሴቶች አሉ። መላይ በለን ለምን ጸጥ ይላል? መላይ በለን። ብራችንን ዝም ብለን ነው የምናዋጣው። እቺ በእምነት ደግሞ የሚሏል በጣም አሽላልታለች አሉ። በጣም ነው ያሽላላችሁ እቺ በእምነት የሚሏት ደግሞ። ኧረ በጌታ ኢየሱስ ክርስቶስ። እኔ ግን መቀመጫሽን በእምነት ፈጣሪ ይሁንልሽ። ሆነ በእምነት እኔ ምንም አልሽም። በእምነት መቀመጫሽን ራስሽ ይሁንልሽ። እና አንዳንድ ተው ወይ ተአምራለ ብቻ። ለማንኛውም ግን ሴቶቹ አለች እንዴ ደግሞ
አለች እየፖሰተች ነው አለች። የት ትሄዳለች አለች። ልጁን ፕሮፋይል አንስታው ነበረ። የአፍቃሪዋማ ዝም ብለሽ ፎቶዬን ብቻ ታረጊያለሽ፣ ሰው ገንዘብ ይልካል ለሚወደው ሰው ገንዘብ ላኪልኝ አላት አሉ። እሱማ ሰምቻለሁኝ። የራሷን ፎቶ አድርጋ ነበር እኮ እንትን ብሏት እንደዛ ካላት በኋላ የራሷን ፎቶ ለብሳ ነበረ። አራኔ ዶሮ ፋሚሊ ተደጋፊ ዳልሻት ዶሮ ወይ እሱን አቆመችው። ደግሞ ግን ባይዘው ልንገርሽ፣ አንድ ሰው አንድ ፋሚሊ ሆኖ ማለት ነው ያን ፋሚሊ ትቶ ሲሄድ የዛኛው ፋሚሊ ትክክለኛ ፋሚሊ ይሆናል ብለሽ ታስቢያለሽ? አይሆንም። በዚህኛው ማወቅ ትችያለሽ። አይሆንም። እንደ መጀመሪያው አይወደውም። ጎንደሬ ነች ነው ያለችው እንጂ እኔ ስለ ዘር ምን አገባኝ? አንቺ ዘር አትውጡ። እዚህ ጎጠኞች እኔ ዘር ምን አገባኝ ታዲያ እያልኩሽ ያለሁት አሁን የአንድ ሰው ፋሚሊ ምሳሌ እኔ ልበልሽ አሁን ያን እንዴት ነው ምሳሌ አሁን በፊት ቤታን ነው የምደግፈው ልንገርሽ። ቤታን ብደግፋትም ምንም ሁኛ አይደለም እኔ ቤታ ቤት የወጣሁት ምንም አልተፈጠረም። ምንም የሆንኩት ነገር የለኝም በራሴ ነው። ግን ቤታን አሁን ላይ አልወዳትም ማለት አይችልም። እንዴት ላስረዳሽ? እወዳታለሁ። አሁንም እኔ በቤታን በጣም ብዙ ልጆች አዳኞች ራሱ ከቤት የቤታን የሚጠሉ አሉና እነሱ ጋር ራሱ ተጣልቻለሁ ሰርበውብኝ እና ያን ፋሚሊ ተጣልቶ ሲወጣ ግን ምግብሽን ጨርሽ፣ አንቺ ሆዳ ምግብሽን ጨርሽ እስቲ መጀመሪያ እሙ ወይ ለምን ለአዲሱ ለመስከረም አንገናኝም? ማስፈቅደኝ ማናማ እንገናኛለን። መስከረም ክለቡን እንገባለን። እዚያን ሰዓት አሁን ልብስ መግዛት አለብኝ። አዲስ አጭር ቀሚስ መግዛት አለብኝ። ሼን ነው ወይስ ምንድን ነው? ወጣለኝ ሼን መጥለብ አለብኝ። ልብስ አጭር ቀሚስ ቦዲ መጥለብ አለብኝ። ጫማ አሁን እኔ የምላችሁ ነገር ማለት ነው። ለእነዚህ ካጅዋ ቤት በእናትሽ ወሬ አታመላሽ። እየተነቀሻት ያንቺን ካጅዋ ምን ላርጋት ነው? እኔ የሴቶቹን ነገር እንዴት እናርገው? የአፍቃሪዎቹን ነገር ሃኒ አንቺ ማርቲ ሜሪ አንቺ ሚኪ ሪፖስት ያደርግልሻል እያየሁት እኮ አሁን ቤትሽ ገብቼ ማለት ነው። አሁን የእነዚህን ሴቶች ነገር እንዴት ፍትን ቆንጆ እንዴት ነሽ? እስቲ አስገቢያቸው፣ የቆቅ መረቅ አስገቢያውን ፍትህ ለእነዚህ ሴቶችን ፍትህ ጠይቃለሁ። ሴቶች በተርታ አስገባቸዋለሁ። ለእነዚህ ሴቶች ምን እናርግላቸው? በእውነት በፍቅሩ አብደዋል በልጁ ለምን ሁለት ቀን እያሉ አዎ ለምን 2 ቀን አልገባም ብለው ሁሉ እያለቀሱ ነው የሚያወራ የሚችሉ አንዳንድ ቁጥር ጻፉ አስገባችኋለሁ። ሀሳብ የምትሰጡ ቤታችሁ የምትሩ ከሆነ አስወርዳችኋለሁ። አስገቢ 3 ሰው በተረታ አንዳንድ ቁጥር ጻፉ። ገስት ላኩ አይገባም አሉ። አንዳንድ ቁጥር ጻፉ። የእናንተን ሰለቸኛል አሉ። ወደ ሌተር ምታናሽ ለምንድን ነው ቆቅ መረቅ? እስቲ ዝም በይ አንቺ። እቺ ሀና ዛሬ ምን በላች? ማረም ለዚህ እኮ ነው የወጣው ስትቅለበል። ለምን ምንድነው የሰለቸው? ቆቅ መረቅ ምንድነው የሰለቸው? በገባው ቁጥር ያኮርፋል ይላሉ። እኔ የራሴ እንትን ነው። በገባው ቁጥር ያኮርፋል ይላሉ። እንዴት ነሽ? ቆይ እንዴት አወራይ? ቆቅ መረቅ እንዴት ነሽ ማሪ? ኮፒ ሊንክ አረኩልሽ ነው። ሰላም ብያለሁ። አሁን ተስተካክሏል። አሁን የኔ ልጆች እኮ ይሰማል። እናንተ ልጆቼ 160 ሰው ኮፒ አስገባ። ጨረቃን እቺ ነገረኛ መጣች ደግሞ። ኮፒ ሊንክ አርጉላት እሺ፣ በእናታችሁ ማርያምን። ሜሪ ሄዳና ነች። ሜሪ ኮፒ ሊንክ አርጉላት እሺ ልጆቼ። አንዴ አንቺ ረዱ ቆይ አንዴ ኮፒ ሊንክ ታረጉላት አላችሁ። አርጉላት እሺ ማሮቼ፣ በእናታችሁ ቪዲዮ የማርያምን እየያዘባት ነው። እሺ በሉ አማሮቼ። ምነው ጸጥ አላችሁ? ፎቶ አድርጉላት እሺ። የሜሪን ቤት በእናታችሁ አርጉላት። ማርያም ባለፈው አረጉላት። አይ አርገውላታል። እሺ አሉ። እነዚህ ጎበዞች ናቸው። ጎበዝ አማራዊት የኔ ቆንጆ
ኦኬ እሺ ማር እዝጌር ይባርካል። እና ለምንድን ነው ያልገባው? አሁን አጀንዳ እንድነግራቸዋለን። ለምንድን ነው ያልገባው? አኩርፎ አንቺ የቆቋራቅ ቻሮ ጌታ እየሻታለ ረድ ወሬ አውርታ ምን ስታለ አህያውን አልቀየር። አረ ቤትሽን ከእንደገና ገልብጭና ነይ። ቪዲዮ እንዳትገለብጭና ነው የኔ የምልሽ። የቆቅ መረቅ ለምንድን ነው ያልገባው? 2 ቀን ወንድሜ ምን ሆኖ ነው? አሳሰበኝ እኮ ስጦታ ስላለሽ ሰለቸኝ፣ ወላሂ ሰለቸኝ አላሉ። ለምን ነው የሚሰለቸው? በቃ ትንሽ እንደው እስቲ ቆይ በእሷ ከሆነ እኔ የፈመስኩት በእነሱ ከሆነ የፈመስኩት እስቲ ላይብ ምን አመጣለሁ ላይብ ላይ በዛ ላይ ደግሞ ይኸው እያኮረፈ ይላሉ። የኔን እንትን ስለማያውቁ ነው። የኔን እንትን ስቂኝ ያቆቅ እንዴት ወየ ያፈቅራታል እንዴ? አሁንም እናሳ ጅለሽ እንዴ አለ ደግሞ ኮረዱ ጌታ እሱ መሸማ ያቆርጥ። እናንተ በደም ስሩ ነው እንደ ገባዩ ግን አንቺ በደም ስሩ ታያለሽ እንደ በእንትኑ ነው ተሰርግጋ ይገባል በአካላቱላ። እኔ ደግሞ በቀደም ዕለት እዛ ሰፈር ሄዳለች። አይቷት ይሆን በእናትሽ? እዛ ሰፈር በቀደም አይቷት ይሆን? እዛ እኮ ነው አሉ ሰፈሩ ልጁ ሰፈር እኮ የኛ ልጅ እኮ አንቺ አለባበሷ ራሱ ለወንድ ለሴት ታማልላለች እኮ ታውቂያለሽ። እና እውነቴን ነው የምልሽ። አይ በቀደም አይቷት ይሆን ልጁ በደረገስት እልማ በቀደም አይቷት ይሆን እንደ አንቺ እንደዛ ለብሳ አይተታያት የሚያልሻል እንዴ? አይተሻል? ግን የዛለታ ፊቱ እንዴት እንደሆነ ረዱ ጌታ አቆረፈ እኮ ይዛን ሰዓት እንኳን አስገቢያት አቆረፈ። እንደ ቀላል አኮርፋል እንደ ያምሻል እንደ እንደ ቀላል አኮርፍም ትላለች ነች እንዴ? ደግሞ ከወንድሞቿ ጋር ስደንሳያት ዛሬማ ይግባላቸው። እንጓራው ራሱ የሚቃጠለው እኮ ከዚህ ከወንድሟ ጋር ትጨፍር እኮ ነው እየነደደው። አንቺ ደግሞ ፌክ አካውንት አለው እናቴን አለው ፌክ አካውንት። ቁጭ ብሎማ ያያታል። እንደማያት የማያወቁት እኮ ባለፈው ያዝ ነው እኮ እኛ። አይ ፍቅር እኔ ግን ማኪ ነግቢ ማኪን ሳቢያት ግምጃ ኧረ ተመችተኛለች። አሁን አለባበሷ የምን መሳሳብ የምን መገለፋፈጥ ጭምልቅ ተደርግ አድርጓት አልነበረም እንዴ? አሁን እኮ ስትር እናቴን አለባበሷ ብትይ። አብዛኞቹም ሰሞኝ አንድ ነገር እንገራችሁ፣ ማንም ቤት እንዳትሄዱሽ፣ ለማንም መልስ እንዳትሰጡ። ቤቷን ብቻ ኮፒሊንግ አድርጉላት፣ እሷንም የኮስትርን ሰው ቤት እንዳትሄዱ። እናንተ ካልሄዳችሁ 20 ሰው ነው የሚያዩ። የኪዳነ ምሕረት ልጅ ምን ፈለግሽ አንቺ? አሁን ገዝተምልሽ ኪዳነ ምሕረት ልጅ አንቺ አትገቢ። የመላእክት ልጅ መግባት የለባትም ታጣላናለኝ። አንቺ ስታወራ ባለፈው ትላለች። ይቅርታ አድርጊልኝ አትመቸኝ። አሁን ነው ማውራ አይተሻል። እብድ ናት ግን እናቴ ትሙትን። አንቺ ባለፈው የሆነ ወሬ እያወራን ማለት ነው። ወሬውን እሱ ብቻ አይደለም የእንትኑ ጊዜ የተቃጠለው የዚህ የኛ ወንድማችን ጊዜ የልደቱ ጊዜ ይሄኛው ነው። ውያ ኪዳነ ምሕረት እኔ በቃ ሌላ አንድ ቁጥር ጽመጭ በቃ ሚሉቱኝ ተፋቼን አትገቢም አለሽ አትገቢም። በቃ እዚህ ቤት አንቺ አትገቢም። እኔ አንቺ የገባሽ የተ ከቆቅ ማረጋ ነው ምቦላለ ማርያምን እየቆቅር ሁሌ እንዳትከበስ እኔ ጠላትሽ አንቺ። አባቴ ሙት የቆቅን ጠይቄያት ሁሌ ያለምልሽ የቆቅ መረቅ እሷን እኔ ምረጭ ብያታለሁ። የቆቅ መረቅን በቃ አንቺ ነገር ነው ቹሽ ነው የምታረጊው እናትዬ። እኔ አልፈልግም እንደዚህ አይነት ነገር። እሙ ዶሮ ምን ሆነ? ዶሮ ነው ያስገቢያት። እስቲ ማኪ ደግሞ ምን ይዛልኝ መጣ? ዶሮ አሁን ስለ ራሳችን ላይፍ ነው ምን ስለ እኛ ልጅ ነው ሌላ ሰው ወሬ የሚያወሩት ነው ማዎች እና ወታለን የተደረሰ አውሩ። እስቲ ተፋቱ። እሙ ዶሮማ እየተቃጠለ ነው ያለው። ምን ሆነ? ዶሮ አስገቧት። እስቲ አንቺ ወሬ ይዛ ነው የምትመጣው። አስገቧት። ማዎች ዝም ብለሽ የካጅዋ ልጆች ወደኛ ይመጣሉ። እኛ ጋር ወሬ ስላል ይመጣሉ። አውሩ ወሬ ይመጣሉ። ከዛ 5 ሰው ስትቀር ፈጥፍጣ ትወጣለች። ውሽ አሁን አንቺ እነዚህ እኮ ናቸው እዛ ሄደው የሚቀመጡት። ወይዬ አስታውሰሽ ማናት ወሬ ያለኝ አለች። ስድብ አይደለ። እኔ ስድብ አልሳደብም እኮ። የኪዳነ ምሕረት ልጅ አትገባም። ማርያምን
ችግር የለውም እባክሽ። ማን ሰግዳለሁ በኋላ ማሬ። እሺ አሁን አንቺ የኛው ነገር ልናስመጣ ነው። አንቺ አልገባሽም። ለምንድን ነው የቀረ? ይሆን ሻውን አላየሁትም፣ ጠፋብኝ፣ ናፈቀኝ። ነጋሪያት ቆቅ ለምን እንደቀረ አንቺ ከልደቱ ወዲህ ሰላም ሆኖ ያውቃል እንዴ? በሰላም እንዴ? አንቺ አያት እንዴ? እዛን ጊዜ አያት እንዴ? እዛ ሰፈር ሄድሽ ጊዜ አይቷት እሱ የእዛ ሰፈር አይደለም። ይሄ ደግሞ አሙቄ እዛ ሰፈር አይደለም። አይቷት እንዴ? እሱ እዛ ሰፈር ኩትን እና ለምንድን ነው እንደዚህ የጠፋው? ወንድሜ አይቷታል። ምንሽ ነው ወንድሜ የሚሆነው ነው? አይቷታል። የቆቅ አይቷታል። አዎ አይቷታል። አሁን ምን ሆኖ ነው የቀረው ታዲያ? ከላይ ምን ሆኖ ነው የቀረው? የኔ እናት ወይኔ ወንድሜ ነገርኩሽ እኮ ነገርኩሽ። ምን አለ እሱ ሙድ እያያዙብኝ ነው። እኛ ነው እኔ በዛ ባልኩት አዳኞች አመሰግናለሁ ባልኩት ሙድ እያያዙብኝ ነው። እንደዚህ እንትን ላይ ሲገባ ያኮርፋል። ምን ነው የማይስቀው እያሉ ገስት ለገስት እኔ እንትን የምል ሰው አይደለም። በቃ ትንሽ ተፊታቸው ገለል ልበል። ለስንት ቀን ገለል ያቆቅ ዝም በይ። ስታወሪ ራሱ ትደክሚያለሽ። እስኪ እያወሪ ታስጠላል። ሆነ የሚወራው እንደዚህ ብለ እንደዚህ በሉ ልክ የ80 ዓመት አሮጊት ወሬ ስባችሁ ተደማመጡ እና ላውራበት። እሺ ቀጥይ። አሙቂው ድምፅሽን ጠረግ አድርጊው። አሁን ኮመንታተሮች የማን ወሬ እንደሚጣፍጥ ኮመንት ላይ ትመሰክራለች። ቀጥይ። ቆቅ ማለት ተነፊ፣ አንቺ ተነፊ። ሚነፋ ሰው የኢትዮጵያ እኮ ነው ያለው። ከየት ይምጣ? ዱባይ መጥቶ ይንፋል። ምንድን ነው የምትለው? ቀጥይ ወሬሽ ትችል በጾሙ ታሳስብኛለች። ያውልሽ አረሙን ጥሌ ነው ሙኛል። ወይኔ ይኸው በቃ ቦታዬ። ዝም በይ ሚዩት አድርጊ አንቺ። አያምርብሽም። እኔ ነገር ባይሆን ሙዬ እሺ ንገሪ። አወራ ነው። ቆይ ተረጋጊ። ልሻለው ወንድሜ፣ የኔ አንበሳ፣ የኔ ጠንበለል፣ የኔ ሸጋ፣ የኔ አንጀት አርስ፣ የኔ አንደበተ ርሁት፣ የኔ ዝወዝብሻው ጓደኛዬ ነሽ። አንጀትሽ ራስ አለልሽ። ራሴን በራሴ ሰደብኩን አንቺ ሰደብኩ። ሚዩት አድርጊ። እሷ ትቀጥል። ፋንዲሻ አጣፍጠሽ ትፖስታታለች። ቀጥይ። ፋንዲሻ አለችልሽ። ሂዱትን በትላለች። ፋንዲሻ እኮ ስስቅ ሪካርድ ላደርግ ነው ማለቷ ነው። ማንን ነው ማንን ነው? እስቲ ሚዩት ያዥ። እንደው ይችላሽን አህያ ትመስያለሽ አንቺ ማዛሪ። አንቺ ጌታን ኮመንታተሩ ምን አሉ? እሙታውራ ወሬ አሉሽ። ዝጌ የቆቅ መረቅ አሉሽ። አጣፍጭም አሉሽ ኮመንታተሮቹ ራሱ። እኔ ልንገራቸው የቆቅ መረቅ ያወራችሁ ልጥፋላቸው ከሚዲያ ሙድ እየያዙብኝ ነው አለ ወንድሜ። ለምን ሲሉት እሷ ነች ያፈመሰች ይሉታል። በቀደም አዳኞቹ ብዬ ስል እሷ ነች ያፈመሰችው እያሉ ነው። ደግሞ በዛ ላይ አኮረፍክ ይሉኛል። የራሴ ነገር ነው የሚያስኮረፈኝ አለ። ይሄን ያለ ወንድማችን እና ትንሽ ሳንቲም ሰብሰብ ካረጋችሁልኝ ደግሞ ሰርፕራይዝ አለበት። ሰርፕራይዝ አላችሁ። አዲስ 2ኛ ሙዚቃ ለመልቀቅ አስቤያለሁ ብሏል ወንድማችን ያለው። ሰፈራቸው ጋር ቅርብ ነው መሰለኝ። በመስኮት አይቷት ነው ያበደው። እኔ ግን የቆቅ መረቅ አይደለም፣ በመስኮት አይደለም። ይጂ አንቺ ደግሞ የእሱ ሰፈር በጣም ይርቃል እና እንደ አጋጣሚ ደግሞ እዛ ተሰብስቦ ሻይ በቆቀር ሲበሉ እነሱ ዲኮሩ ልታሰራ ውን ስትል እዛ ሻይ ቤት ሻይ ከቆቀራቸው ጋር ሲብለ እዛ እኮ ነው ሻይ በቆቀር አትብሉ የተባሉ። እናንተ ደግሞ እኔ እንደሚብድ ይባላል። ማኖችን ልጅ ያስገባት? ወሎዬዋ የሚለው ልጅ ማን ያስገባሽ? ማሬ ልጅ በክብር ሰው አታስገቡ። እኔ ምን ግን ማለት ነው እኔ የምልህ የቆቅ አይ ግን እኮ ሄሉን አስገቧት በእናታችሁ የኔ ውድ። እኔ ሄሉን እኮ ወዳታለሁ። የኔ እውነቴን ነው። እሷ ደግሞ ማለት ነው ቅጥል እንዲል ማለት ነው ታውቂያለሽ፣ ቅጥል እንዲል በዛ ፏ ብላ ማለት ነው። እዛ ቆቀር የሚበሉበት እንትን አለ አይደለ? ሄደች እዛ አካባቢ በዛ ሲያልፍ ድረጅ ታይዘው አዳምጪኝ እንግዲህ ዝም በይ። የሚወት ልንገራትና ሙዬ ታጣፍጠው ይቺ ደረቋ ነች። እንደው እስኪ ዝም በይ
እሺ ይኸውልሽ የቀስቴ ቤት ከቆቀር ቤቱ አልፈሽ ነው የምትገቢው። ከዛ እነሱ ቆቀር ቤት ነው የሚሰበሰቡት። ያው የፈረደበትን ያንሺ ቆቀር ከተገኘ ካልተገኘ ቆቀር መግዛም ዳቦ በሻይ ነው የሚበሉት። እናለሽ እዛ ቁጭ ብለው ውስጥ ተሰብስበው ሲበሉ እቴ ሆዬ ውንጥ ውንጥ እያለች ይሄን ሌዘር ቀሚስ ለብሳ ጉርድ ለብሳ ያቺን ጥቁር ቲሸርት ለብሳለሽ ይሄን ፀጉሯን ነስንሳ ውንጥ ውንጥ እያለች አንዴ ዲኮሩን ስታሰራ አንዴ ኬኩን ስታመጣ ቢያያትስ። ከዛ እንደለመደው ልክ ላይ ብርጭቆ ይመስል ቁር ያለች ይመስል ብርጭቆ ወደቃሉ። እሱ አለፍ ስትላሉ እየጠጣ እያለ ተቃጠለ። ምን ብርጭቆ ሻዩ በእጁ እሱ ተቃጠለ። ወይ አንቺ እንኳ ዝም በይ። ቀጥይ ብርጭቆ ሰጥ እንደዚህ ገረተ ሲል ሻይ ሲጠጣሉ እነሱን ሲያቸው አንቺ ሚዩት አድርጊ። አንቺ አሮጊት ሚዩት አድርጊ። አንቺ አያምርብሽም። ዝም በይ። የለሽም ወሬው ላይ ዝም በይ። እኔና አንቺ አያምርብንም። ብርጭቆ ስብር ውድቅ መድኃኒዓለም ሰውዬው ለዛ ነዋ በቃ ያበደው። በቀደም ዕለት እኮ ግን ማለት ነው ግን አንተ ንቀል ይለዋል አሉ ጓደኛው። ንቀል በቃ ምን ንቀል ይለዋል አሉ። ስንዘ ማዞሪያው ትዞር ድረስ ማዞሪያ ለሀጩ ራሱ ተዘርግፏል አሉ። አንቺ ለሀጩ ራሱ መግቢያ አለ እና ተስፋ አልቆረጠም በሏ። ወንድማችን ተስፋ አልቆረጠማ። ጨረቃ ሙብላ ትስቃለች። ተስፋ አልቆረጠም። ከዛ ንቀል ምን ሆነህ ነው ሴት ሞልቷል ምናምን። እኔ እኮ እንደሷ ነው የምወደው፣ እሷን ነው እኮ የምወደው፣ የእኔ ታይፔ እሷ ነች አለ 300 ሰው ምን አገባሽ አንቺ? 308 ምን አገባሽ? የእኛ ልጅ ነች ትላለች እንዴ? ለምን አስሻም ሰው ደፋር እኔ ላችሁ እዚህ ቤት ማለት ነው። ሰው ስታዩ እንዲ አትበሉ። እኛ እንደዚህ ብናደርግ የሆነ ምክንያት ፈጥራ ነው። እኔ የቆቅ ማረቅ እንዴት ነው ወንድ ከሆነ ግጠም አለዋሉ። አንድኛው ወንድ ከሆንክ ግጠም ነው እስኪ ወንድ ከሆንክ በዚህ በእግር ስር እየሄደብህ አይደል እንዲ ግጠም አለዋሉ። መከራችን እኔ የከተማ ልጅ ነኝ። የከተማ ልጅ ከተማ ምንድን ነው? እኔ የምለው ግን ማለት ነው። እኔ የምለው አሁን ግን በቀደም ለታ በዛ በሌዘር በቦዲ ጡቶቿ ቁጭ ቁጭ ብሎ ፀጉሯ አለቃ ጫማ አድርጋ ወለ ስትል ልቧ በተወላወላሉ። ቂጧ ራሱ እንዴት ይወጣው እንጂ ራሱ ይዛለታ። ቆይ ልንገራችሁ ተዋጅማ ሪካርድ አርጓ ጣፍጣችሁ ሪካርድ አርጓ ትችል እኔ ላጣፍጥላችሁ። ይሄንን በዛ በሌዘር ጉርድ በቦዲዋ በፀጉሯ በሂል ጫማ ውል ስትል እዛ ሰፈር ያሉት እንዳለ ምሳሌ ነው የምሰጣችሁ። ይሄንን ግምጁ ብሏት ቢሆን ሲዛን ሰዓታችን እሱ ደግሞ ያንን ቁጭ ብሎ እዛ ቆቆር እየበላ ነው። አፉን ከፍቶ ብሎ የኔዋ ነች የጣሉትን ሲያነሱበት እኮ አይወድም እያለች ውይ ወንድሜ ናፈር ልብላለች። ውይ አንጀቱ ተቃጥሏል። ይሄ ልጅ ገብርኤል ተቃጥሏል። አንቺ ደግሞ ጭራሽ ልጅቷ እያማረባት እየወፈረች መጣች። ምን ሆነክ ነው? አንተ ጋር እያለች ምን አርገሃት ነው ተባለ ራሱ አሉ። አንቺ ኧረ አለባበሷም ተብሏል። አለባበሷ እንዴት ነው? እያማረበት ነው። ፋሽን በፋሽን ግን አንቺ አሳዘነኝ። እኔ ልጁ አሳዘነኝ። የእውነት ራሱ ጉልበቱ ላቃጥሎታል አሉ። በጣም አሳዘነኝ ራሱ እና ታዲያ አንቺ ግን ሙድኛ አንቺ ሆኖ መጡ ዌልካም ብለናል። ዌልካም ቶሮች ወይኔ ወንድም ቆንጆ እኮ ሆናለች። አሁን እኮ እንዲያማረባት ራሱ ፈታ እንዴ እንዴት እንዳማረ አንቺ አለባበሷ ከስታይል ጋር የምታደርገው አሁን ትላንትና አለባበሷ ያማ ብቻ ያደረገችው 17,000 ብር ነው ሲሉሽ እና 17,000 ብር እኮ አለች። ያንን ቡትስ ጫማ እኮ 17,000 ብር የ3 ወር የቤት ኪራይ የሚከፍሉበት ነው። ደፋር ልጅ። እኔ ደግሞ ያሳቀኝ እንዲህ አሉ ደግሞ እንዲህ አላሉ። ይሄ ሆቴል ውስጥ የሆነ ፈቶ ምናምን የሚነሱት አለ አይደለ? ከሻይ ቤት ሆኖ 10 ነው የሚነሱት ሲሉን ይሄ ሆቴል ለሆቴሉ ራሱ ከፍሎ ነው አሉ ለፈቶ የሚነሱት ራሱ እዛ ወንበር ይከፍላሉ። ለፈቶ እንደዚህ እያሉ ነው ብለዋሉ።
እሱ ብቻ የዋይፋይ እየከፈሉ ነው የሚጠቀሙት። ደግሞ ምን አለ መሰለሽ ደግሞ ለአንድ ደቂቃ ብቻ አሉ ስንት ብር ነው የሚከፍሉት? ተስፋ አልቆርጥም ብሏል። ሳህን አጥቦ ትወጣለህ ወይ ብለህ ጥለሃል ነው የሚሉት። ደግሞ ተስፋ አልቆርጥም ብሏል አሉ። ተስፋ አልቆርጥም እሷ የኔ ነች ይላል አሉ። ደግሞ የኔ ነች እያለ ዞራ ዞራ የኔ ነች አይደለም አንድ ሰው ጋር ቀርቶ 57 ሰው ጋር ብትሄድ ያልክ ተስፋ አልቆርጥም ብሎ ልጁ በጥቁር ዶሮ ነው የዞረበት። ልንገርሽ ሻዩ ራሱ ከነጭ ሱሪ ያንን ነጭ ሱሪ ቪዲዮ የሰራበት እዛ ላይ ነው የተደረበሽ። የታየሽ የሰማሽ አጨብጫቢ እንዴ ሳፎ ተነግሯ ነው የምታወራው። ያማርዲ አቆኝልኝ እኮ እንጂ ፋራ ዝም ብላ ትቀደደ። እኔ ግን ማለት ነው ልጁ ማለት ነው ኮመንታተሮች ፈታበሉ በሚቀጥለው ደግሞ በደቡብ ልብስ በጉራጌ ልብስ ስራ አንድ መስቀልም ደርሷል እያሉት ነው። እና አሁን እሱ አንዴ እዛ ይሉኛል እስቲ ልጥፋባቸው ስመለስ የጊፍት ጋለሪንም እንዲሞሉልኝ ብሏል አሉ። አንቺ ጊፍት ጋላሪ ደግሞ እየጨፈ ለምን ባለፈው እንደዛ ስደንስ የጊፍት ጋላሪ ሞላለት ብሎ ሲያሙ ሰማው። ትደንስ እንደዚህ እየተባልኩ ነው ብሏል። እና ግን ማለት ነው የሆነስ ነገራችሁ አልፋታትም ዞራ ዞራ የኔ ነች እያለ ነው። እናቴ ሰውየው እንዲህ እያለ ነው ልጅቷን አይፋትም። ምን እኛን እንገራችሁ ቁርጣችሁ ነው ቋዳጆች እኮ እንዲህ አላሉ። በሙድ እየተሳደብክ ነው አንተ እንደዚህ አታምርም እኮ ወዳታለሁ እያልክ እየተሳደብክ ነው ብሎ ሲጠይቁታሉ። አቁማሉ አሁን እሱንማ ሰማሽ? በአሽሙር እየሰደብካት አታምርም ምናምን እያሉ ካለ ወይ ካፈቀርካት ታዲያ አሽሙር እንትን እያልክ አይደለ ወይ ሲሉት አሉ። ጸጥ አላሉ። እሱንማ ዘፈኑን አቆማሉ። አሁን ብሔር ብሔረሰቡ የሚያሳየው እሷ በየሀገሩ ስለምትሄድ ቢያንስ እንኳን በልብስ ላይ ያሳይ ብሎ እኮ ነው አሉ። ደግሞ አያሳዝንም? ጉድ ስሙ እናንተ ሰዎች ጉድ ስሙ። እስቲ ስንት ጉድ አለ እና አናምንም ባክሽ። እንትኑ ቦታ ሆዶ ይሄንን እንትኑ ቅርሱን ታላሳየን አናምንም። አሁን የፎቶ ቤት ሊሆን ይችላል እንዲታወቅ አልሄደም። ሽሮ ሜዳኖች ደግሞ ያማታል። ሽሮ ሜዳኖች ደግሞ ምን ሆነሽ ነው? ሽሮ ሜዳ ያክስቴ የሽሮ ሜዳ ልብስ ቤት እዛ ነው። እሱን ነው የሚመስለኝ። በቃ ትግዛ ነው እና ላችኋለሁ። በሚቀጥለው በራያ ልብስ ና ተብሏል። በራያ ይመጣል፣ በጉራጌ ይመጣል። መስቀልም ደርሷል ትሄዳለህ ተብሏል። እና ደግሞ ልሻለው ለምን የባለፈው ሴት ተውክ ከሴት ጋር ስትሰራ ነው የሚኖረው እያሉ ሲጨቀጭቁት ነበር። አብዶቹ መሰለኝ አልፈልግም አላሉ። አልፈልግም እኔ ሴት ይዤ በመጣው ቁጥር እሷ እየተቀየመች እየራቀች ነው። ጭራሽ ሌላ ነገር የተፈጠረ እየመሰላት እኔ እሷ እንድመጣልኝ ነው ፈልገው ለማስቀናት ብዬ ነው አላሉ። መጀመሪያ የሚሆን መስሎኝ ቀንታ ትመጣለች ብዬ ነበር። ጭራሽ እሷ ሌላ ረስታኛለች። በቃ ሌላ ዓለም ውስጥ ገባች። የእውነቴን ነው የምነግራችሁ። ልጁ ሆነ ተናዷል። ግን የሚገርመው ነገር መሰላችሁ? የሚገርመው ነገር እሱ ብቻ አይደለም ልጁ የምር ማለት ፍቅረኛ ይዛ መታ እንደኔ ካልተሳሳመች አልፋታትም ብሏል። ወንድሟ ወልዳም አልተዋትም ብሏል። አንቺ ደግሞ እህትየው ደግሞ ምን ተባለች? አንቺ ገንዘባችንን በልተሽ አምጪ ሲሏት ግሩፕ ውስጥ ቦይስ ማድረግ ራሱ ቀራሉ። እህትየው አንቺ ሁለት ሴቶች የእውነቴን ነው ሁለት ሴቶች እያለቀሱ ነው። አንዷማ ገንዘቤንም ከሰከስኩ መላ አይለኝም በፍቅሩ ሊሞት ነው ብላ እያበደች ነው አሉ። እናቴን ነው የምነግራችሁ። ፍቅሩ አብደዋል። ሴቶች ሁለት ሴቶች አሉ እያለቀሱ ነው አሉ። ውሸት መሰላችሁ እናንተ? ሊሆኑ የእነሱ ማልቀስ ምን ያደርጋል? አሁን ልጁ ግራ ገብቶታል። ወደዚህ ብል ሌላ ልብ ውስጥ ምገባ ሴት አጣ። ወደዚህ ብል ደግሞ እሷ ከሌላ ሰው ጋር እያያት ተቃጠለ ዘንጣለች። ያውቃሉ እኮ ይሄ እኮ ምኗም እንዳልሆነ ያውቃሉ እኮ ወንድሟ እንደሆነ ይቀናል። ቅናት እኮ ነው እንደዚህ ያደረገው። ወይኔ ወንድሜ እኔ ልሆንልህ ኮመንታተሮች እኮ ሞቱ መሳል ዛሬማ የሳቃቸው ቀን ነው። ከቅድም ጀምሮ ምትባዩ ምን ልትሰሪ ነው የመጣሽው?
ማነች እሷ? ማታ የበቄ በድሮ አገኘዋል። የማላጣ ገሬ ወልኩልኝ ይችል ቆታት ምናባሽ ሰሪ መጣሽ። የማን ደጋፊ ነች? የዛኛው ፋሚሊ ነች እሷ። አዎ አይ ግን ማለት ነው ሴቶቹ ተረጋጉ። ሚውት አርጓት ትብርቱ ይቺ ደግሞ የምን ወንድም ትላለች? ለምሳሌ አሁን የኛ ማለት ነው የሆነ እርቅ የሆነ ሳቅ ብትል ማለት ነው ወላሂ ስተቂጦ ምናምን ነው ምስክ። እሱ ብቻ አይደለም እኮ ጡጦ ራሱ እንታረቅ እያለ ነው አሉ። የእሱ ችግር ማያ ያስታውቃል እኮ ጡጦ ያስታውቃል እኮ አንቺ ካሰበ ገዛችን ዋጋ ተጣላሉ እኮ አንቺ ሳልነበር። ኧረ እባክሽ ምን ሆነሽ ነው? እሱ ከማንም ፋሚሊ ለፋሚሊ ራሱ አሽሙር መነጋገር ጀምረዋል። የልጅቷ ፋሚሊ እና የእሱ ፋሚሊ ሌላ አዲስ ስራ ባልደረባ ብለው እየፖሰቱ ነው። የእሱ ፋሚሊ ሌላ ሴት እንዴ! እንቺ ደግሞ ተጣሉ እንዴ? አይ ጡጦ ራሱ ማለት ነው ጡጦ ራሱ ያቺ እኮ ስነ ስርዓት አላት። አመጥነውም ረዝም ላይ ከካሜራ ጀርባ ሌላ ማንቺ አንቺ እናቴ ትሙትን ማለት ነው ውዴ። አንቺ የቆቅ መረቅ እንደኔ ዱርዬ ሆነሽ ስላላደግሽን አታውቂም። ጨዋ ሴት አትመኝ አቢብቲ ማርያምን ነው የምልሽ። ልክ ነሽ። አሁን እንኳ የአዳማ ልጅ ጠንቅቃ ታውቃለች ስለ ጨዋ ሴት ምን እንደሆነ። እኔ ደግሞ ማውቃለሁ። ስለዚህ እንካተ ጀመር ባላላት እኮ ኧረ ዝም በሉ በማርያም እንደ ለኛ ልትነግሩ ነው እንደ ስለሷ ባለትዳር እኮ ናት ልጅቷ። የምር ባለትዳር። ኧረ ዝም በሉ በማርያም ሰላም ይወት አርጊ ዛሬ ተንጣጣችብኝ። ማዲ ከድሮ ጀምሮ ነው ማውቃት። ሰላም አንዴ ወረጂ ማኪ ትግባ እስቲ አንዴ ማኪ ነይ ግቢ። ለምን መጣሽ ደግሞ? የሆነው ሬዛ ነው። አይ ግን ማለት ነው ጡጦም አስታርቁኝ እያለ ነው አሉ። ጌታን አስታርቁኝ። ድሮም እኮ ይላል ውዴ፣ ድሮም እኮ ይላል፣ አሁንም ይላል። አሁን ደግሞ ደስ ብሎታል አሉ። ከዚህኛው ጋር ስለተጣላች እድሉን ልጠቀም እያለ ነው አሉ ጡጦ። አዎ ስልኳን ዘግታበታለች። አረ ስልክ እየዘጋችበት እኮ ነው። ሲጀመር ሁለቱም ይወዳሉ፣ ሁለቱም መታረቅ ይወዳሉ። ደግሞ እኮ ማለት ነው ልጁ ማለት ነው ባለፈው እዛ የሄዱ ጊዜ ያሉ ደግሞ ጉር ልንገራችሁ፣ የገብርኤል ለታሉ የሄዱ ለታነዛ ያሉ ጎረቤቱ እንዳላሉ ግምጃይ የት ሄደች አሉ። ጌታን የአዲስ አበባ ለምን ጥላት መጣ? ለምን ጥላት ልጁ አሉ ተጨናነቃ። ያችኛው አሉ ጦጣ መሰለች አሉ። አባትዮ ሳይቀራሉ አትመጣም። አይ በቃ ሌላ ቦታ ሄዳለች ጌታን አሉ። በቃ ግራ ገባቸው አሉ። እነዛማ እኔ ድሮቹ የአጎቱ ልጅ ያለሽ የድሮ ጓደኛው ህዝቡ በቃ እነሱን አላየም አሉ። ግምጃ ለምቀር እህትዬ ሁሉ ሳይቀራሉ ለምቀረሽ የሰፈር ቅርጽ ሁሉ ሳይቀራሉ ልጅቷን የጠየቁት አሉ። የሰፈር ሁሉ ሳይቀራሉ በቃ የእሷ ስማል ወይኔ የጸበለ ሰነ የኔ ቆንጆ አባትየው በጣም ነው አሉ የሚወዳት። እግዚአብሔርም አባትየው በጣም ነው አሉ የሚወዳት። እሱ ስነ ስርዓት ያላት ቤተሰባት ወይ አሁን እኮ ይሄኛው የነቀው ማለት ነው። ይሄኛው ጡጡ የነቀው እኮ ሲያምርባት እንዴ! እሱ እኮ ማለት ነው። እሱ ክብር እኮ ነው የጠየቀው። እንዴ አልፈልግም ስትለው አይደለ ተጣሉት። ይሄ አመዳም እሱ ሰው መሰለሽ እንዴ? እሱ እኮ ቀልድ ነው። እና ታዲያ እሷ እኮ ነው ወታንት ላይ እኮ ነው ያለችው። ደግሞ ወይ ልንገርሽ፣ እሱ አሉ ቀልድ መስሎት በቃ አልፈልግም ሲንግልነት ያዋጣኛም ብሎ ለጠፋ አሉ። በስንተኛ ቀን አሉ አስታርቁም ብሎ ሲል ከዚህ ከዶሮ ጋር እያታሉ ከዶሮ ጋር ስትሳሳመ ነቀላሉ። ከዛ ፍቅረኛ የነበረች እንዴ ብሎ ሊቭ ላይ እሷን አዋርዳለሁ ብሎ እሱ ተዋረደ። የዛን ጊዜ እኮ እሷን ለማዋረድ ግን እሱ ተዋረደ። ታዲያ ፍቅረኛ ካልሆነች ለምን ትንጨረጨራለህ ተባለ። አንተ አለክ እንዴ ከሰው ድረስ ነይ ብለ ያመጣሃት ተባለ። ጌታን ነው የምነግርሽ እንዴ
ጡጦ እኮ ንገሩኝ ካላችሁ ቤተሰብ ድረስ እየደወለ ነበርኩ። እውነት ለመነጋገር ጡጦ ቤተሰብ ድረስ አሉ። እናቱ የምናቱ ነው ስሬስ እናቱን ሁሉ አስታርቁኝ። ፋዘርየው ጋር የኛዋ ትጨፍር የኛዋ ትጨፍር ካምተር ወይ አበባ እየላከው ማለት ነው። ይዛን ቅድ ዛይላችሁ አበባ ሲልክ አበባ እየላከ ታብታብ አርግቦ ጡጦ ታብታብ አርግ ይሉታል። ከስር እሱ አበባ ይልካል። ገንዘብ ያየች ባላየ ቤት እኮ አለ እኔ ቤት ወላሂ ራሱ ነው ማርያም ነው ራሱ ኢትዮጵያ ታወራ ነው ሬል ታወራ ነው ኢትዮጵያ ማርያም ኢትዮጵያ እኔ ምለው እሷ ስለ የነበረው እንደ ሌላ ሴቶች ወጥታ የምታለቅስለት ነው። እኛ ተቃራኒ ነው ያገኘው። 400 ሰው ገባ ማማ አይመለከትሽም። ለምን 900 ሰው አይሞላም? እሺ ዝም ብለሽ ቁጭ በይ። ተቃጣሮ እኔ የምልሽ እኔ እኮ የገረመኝ ማለት ነው የዛን ዕለት የጌሙ ጊዜ ማለት ነው አበባ ሲሰጥ ማጋ ነው ማለት ነው ጡጦ ተባርግ ከስር አንደኞቹ ላትጨፍር ነው እንጂ ግምዡ እነሱ እየጨፈሩ ነበር። ለሁለት እየጨፈሩ ሳልሳ ዳንስ ሴትዮዋና ሰውየው አልኩሽ ማማና ባባ ሳልሳ ዳንስ እየጨፈሩ ይሄ ሆዬ ምጥጦዬ ከዛ መቶ ሾፍ ሾፍ ሲያደርግ ፎቶውን ሊያወርዱት ነበር። እንደውም የዛን ቀን የተሰቀለው ፎቶ አውርች ተብላ ከዛ አንድ አበባ ላከ ዝም አለች። ሁለት አበባ ላከ ዝም አለች። ሶስት አበባ ላከ ዝም አለች። በቃ ጡጦ ታብታብ አርግ ፍቅር የፍቅር መቀሳት ተባለ። ዶሮ ራሱ አይዶል ማለት ነው። እኛ ተነሳዶ አለው እኮ ልጁ ራሱ አይዶል ማለት ነው። ኮንግራ በሉኝ አለ ተበላ ኮንግራ በሉኝ አለ። ደግሞ ሞዴሬተሮቹ ቁፋታቸው ፒን አደረጉት እሳቸው ሞዴሬተሮቹ ዘዛ ፒን አደረጉት። አዳኞቹ እኮ የተመጡ ዞሮ እኮ ኮንግራ በሉ ይባል ፒን አለ ምንለው እሱ አሸንፎ ያዛኔ ስለወሰደ ነበረ እሱ እያለ ኮንግራ በሉኝ እኔ ግን የገረመኝ አሁን ጡጦ ማለት ነው። አሁን እሷ ሲያያት እንደው ሞኝ ትመስለዋለች። እንታረቅ ሚላት እንደዛ ሚዲያ ላይ ምንም አይደለችም ብሎ ሲጀመር እኮ አሁን ምንም አይመስላትም። ምንም እንደዛ ሰውንም አይመስላትም። ምንም ዝም ባለ አይደለ እንዴ ዝም ባቆጥረው እውነቴን ነው አቆጥረው ግን እነሱ ፋሚሊዎች ማለት ነው የእሱ ፋሚሊዎች ልክ እንደሚወደድ የቆቅ መረቅ እስቲ ኢትዮጵያ ታወራችሁ በአመት አንዴ ብታወራ ምን ኢትዮጵያ ሴቶች ከግብፅ ተማሩ ወንዶች አንፈልግም ሲሉ አሁን ትሰሚያለሽ ማሬ። ሴቶች ከግብፅ ተማሩ ወጥታችሁ ሜዳ ላይ አታልቅሱ። ፎቶ ሁሉ ያስሄድ የምትቆሽ እንኳን የገባው ዝባላ በዚህ አጋጣሚ የአረብ ሀገር ሴቶች አንድ ነገር ልንገራችሁ። የሆነ ካምፕል እዚህ ቲክታክ ላይ ሲመጣ አብራችሁ ፎቶ አትላኩ ባካችሁ። ብራችሁ ያሳዝናችሁ። እነሱ በሳምንቱ ይፋታሉ። ከዛም አልፎ ፍቅረኛሞች ራሱ ላይ ሆኑ ይችላል፣ ሪል ላይ ሆኑ ይችላል። ሪሌሽናቸው ፎቶ ምን የሚያክል ቁም ሳጥን የሚያክል ባነር ላይ አሰርታ ፎቶ ትልካለች። አዳሚ አህያ ይታሳናል። ባይዘው ለምን እንዲህ ሀሳብ ለምን እንዲህ ሀሳብ ቪዲዮ ነው ያጠፋው? ሁለት ፎቶ ምን ያደርጋል? የቆቅ ምን እንደነካሽ አላውቅም። ዛሬ ግን አቅፋቸዋለሁ። ከእንግዲህ በኋላ አቅፋቸዋለሁ። ማማ ቀረችብኝ። ምን ሆና ነው? ተኝታ ነው? ማማ ተኝታለች። አባ
መብታቸው ነው እንዴ? ተጃጃላችሁ ቪዲዮ አጥፋ የምትሉ አትጃጃሉ፣ መብቱ ነው። መብቱ ነው። ምን አገባችሁ እናንተ? ቪዲዮ አጥፎ የምትሉት እናንተ። እኛ እንደ ሀሳብ ስለ ቪዲዮ ልንገራችሁ ያለው ቪዲዮ የሚያጠፋ ልብ ያለው የቆቅ መረቅ ቪዲዮ የሚያጠፋው ልብ ያለው ሰው ነው። እሺ እሱ ልብ የለው ፈሪ ነው፣ ፍርሃታም። አንድ ቪዲዮ ቢያጠፋ ቪው አፈር ነው የሚበላው። ገባሽ? ቆራጥነት ይጠይቃል እኮ ለዛ ነው ማጠፍ እልክ ይጠይቃል። ቆራጥን ከኛ ይማሩ። ነነነነነ የታገኙ አስለቃሿ ምን ልትሆን ነው የመጣሽው ብሎ ኧረ ስንት አይነት ሰዎች አሉ። ግን ታለቅስ ገብርኤልን ግን ማለት ነው ታውቂያለሽ፣ ልጅቷ ትችላለች። እንዳንጨረጨረቻቸው በጣም ልጅቷ አንድ አማርኛ ሳትናገር እኮ ነው የሚንጨረጨሩት። አንድ ነገር ሳትናገር እነሱ ዳጊራኝ አሁን ወሬ ነው፣ የወሬ ሰዓት ነው። ተው አሁን እሺ፣ የእሷን ጀግንነት ነው የምናወራው እንጂ ማለት ነው ሌላ አይደለም። የእሷ ይሄንን ህዝብ አጭልላ እንደመጣችው ነው ያወራነው እንጂ አሁን እኔ ግን ምነው ማለት ነው ይሄ ያጎቱ ልጅ ማለት ነው የቀጠሮ ጌም አስይዟል። እንዴት ሊሆን ነው አሁን? ግን እንዴ የመዲያም በጎች አሉ አይደል እንዴ? የፈረደበትን ያችን ፉን የምትለዋን የ10 ሺህ ማን ነው የስንት ሺህ ኮይን ነች ወይ? ስንት ሺህ አልኩኝ? 200 ኮይን አለች ፉን የምትለው እሷም ይሰጣሉ። ለጡጦ ጊዜ እንደተሰጠው እነሱ ይሰጡታል። እኔ ግን የምታዘበው ሰው አለ ባይዘቡ። እንዴት የዛን ሰዓት የሆነ ሰው የምታዘበው አለ። የኔ ሰው ነው። እኔ ራሴ እሱን ሰው ጠብቄዋለሁ። እንታዘበዋለን። ግን እኮ አንድ ቀን ግፍት ጋላሪ ሞልቷል። እንግዲህ ቤት ሰው ነበረ። ተመለሰ እኮ አሁን ተመልሷል። ግን አይ ተመልሷል መሰለኝ። ከዛ ተባሮ ይሁን አላውቅም። ገንዘብ ሲለው ብር ላከ እያለው እሱም ተብሏል እኮ እንዴ። ብር ላከ ነው እንዴ? ታታችሁ የሰው ስም መጠሩት እዚህ ቅማላ ሙላ ይታርጋቸው አሁን ማለት ነው የማን ማለ አሁን ለምሳሌ እስቲ አንዴ የጀመርነው ወሬ ነው። ራስ አንቺ ሴትዮ አንቺ አሮጊት እኮ ልንገርሽ የተባለው ወይ አንበሳ መዘባረቅ ይወዳል ሙዬ። በስመ አብ የቆቅ ማረግ ነው የምትገባልኝ። ይሄንን ጨርሻ ሌላ አጀንዳ ይነዳል። አንቺ ተነፉ አንቺ ተነሳሽ አኒ ወይ ብር አዋጣ ተባለ እንደ ያ ሰው አዎ ተብሎ በዛ ተራርቀዋል እኮ። በፊት እኮ እዚህኛው ሰው የሚፈጠረውን ነገር ሁሉ ይነግረው ነበር። እሺ እናንተ እዚህ እኛ ጋር እኛ ጋር የሚፈጠረውን ያውቅ ነበረ። እሺ የሆነ ሰዓት በኋላ የሆነ እንደዚህ ብር ምናምን ጠየቀ ፈለገ ማለት ነው። ከዛ ማውሽ ኢትዮጵያ ያስተጋባ ነው እንደዚህ ከዛ ብር ጠይቅ ተራራቁ። በዛ ብር ታርጋት ቆቅ ኢትዮጵያን እሺ ቀጥይ ከእንደገና በፊት አልኩሽ በፊት ያኔ ያወሩ ነበር በውስጥ በስልክ ማለት ነው። ከዛ የሆነ ሰዓት ያኔ ቤት የሚፈጠረውን ነገር ምናምን ነገር በዚህኛው በኩል በእኛ በኩል የሚፈጠረው ምናምን ያወራው ነበረ ለዛ ሰው ማለት ነው። እሺ ከዛ ያወራውና በመሀል ግን ጠየቃት ይሄንን ነገር። እሺ ብር ምናምን ፈለገ ያኛው ማለት ነው። ከዛ ያኛው ደግሞ ጠባቃ ሰው ነው በዚህ ጉዳይ። ከዛ የሆነ ሰዓት ጋላሪ ሞላለትና አሁን እንድጋሚ ይገኛል ቢለው አልሰጥም ማለት ሰውየው ማለት ነው። ከዛ ሚስጥሩን እያወራት የነበረውን በዛ እንትን ሲል አቆመ። ብር አለመስጠቱ እንትን ሲል ያኔ ግፍት መስጠቱን ሲያቆም አቆመ። እንትኑ ምን እንዲባለው ሚስጥሩ የሚያወራት ሚስጥር የዚህኛው ጎደሎውን ነገር ምናምን ያወራት ነበር። ከዛ ያወራው ነበር። ከዛ አቆመ። ትልቁንም ሂጅበት። ትልቁም እኮ ወደኛው የኛ ልጆች ምናምን አቆመ። ስለ ትልቁ በግ ሂጅበት።
ትልቁም መጥቷል እኮ ሀኒ አይተሻል አይደለ? አሁን የሁለቱ ደጋፊ ሆኗል እኮ እንትን 40ውን ራሱ አንስቷል። የዛን ሰው ወደኛ ያም ተጠይቆ ነው ተጠይቆ እንደ ይሄኛው እኮ ልጅ የኔ ሚስጥረኛ ነበር። በሆነ ጉዳይ ተጣልተን ነው የተነቃቃ ነው እንጂ ጓደኛዬ ነው እንዴ እናወራለን። ያኛውም እኮ በብር ተጠይቆ ነው የመጣው። ያኛውም ብር ተጠይቋል። ይሄኛው የኔ ጓደኛ ነበር፣ እናወራ ነበር። ያኔ እዛ በሄደ ሰዓት ያኔ ይሄኛው ነገር የሚፈጠረውን አልሻልሽ ይነግረኝ ነበረ። ኦኬ። ከዛ ወደ ሰዓት የሆነ ነገር አጣላና አልተስማማንም። በዛ ግን ተራራቅን። ኦኬ። እና ይሄኛውን እንደዛ መፈጠሩን ነግሮኛል። እንደዚህ በብር ጉዳይ እንደተቀያየሙ ማለት ነው። የሆነ ሰዓት እንደውም ያንን ጋላሪ ሲሞላ እኔ አልተደሳውም። ያኔ አውርቼው ነበር በውስጥ ከዛ ያው እንትን ጉዳይ ነበረ ጥሩ ነው ምናምን ነገር ተባለ። ዞሮ በብር ጉዳይ ተቀያይመዋል እና ዋናውን መጥቷል፣ የኛውን መጥቷል እልሻለሁ። ያኔ መፖሰታቸውን አያውቁም ግን ዋናው ትቷል፣ ትልቁ ትቷል፣ ትልቁ መፖሰትም ትቷል። ያንን ትቷል፣ ዋናው አቁሟል። እቺ ግን አላቆመችም። እሱማ የሆነ ቆይ ነግርሽና ትሄጂበታለሽም በውስጥ አወራሻለሁ። እሺ። እኔ አይ ግራ አይገባኝ መቼ መሰለሽ ረዱ፣ በፊት እኮ ያኔ ዋናው ተናግሯል እኮ የኛዋን ታስታውሳላችሁ አይደለ? ረዱ በጣም እግዚአብሔር ነው። ግን እኮ ዋናው ምን ለምን መጣክ ተባለ እኮ አሉ። ሰው ሲጠይቀው ለምን መጣክ ሲባል እንዴ ሊያጠቋት ሆነ ልጅቷን የራሴ ልጅ ዋናው ገባው። እንዴ እስከ ዛሬ ምንድነው የምቀባጥረው? እሞትሻለሁ። ማንን ነው ምድር አሽቃባጭ ብላ መጣ። አሽቃባጭም አሽቃባጭ ምን አገባሽ አንቺ? ብናሽቃብት ደደ ማን ያለሽ? ማን ስሜን አለሽ? ውጪ ከዚህ ቤት ካልተመቸሽ ወሬያችን ለቃቃም። ሌሎቹ እየሰሙን ነው። ደደብ አንቺ ካላማረሽ ውጪ። ቦልክ ያተባላችሁትን ነገር መስማት ካለባችሁ አርፋችሁ፣ ስም ካለባችሁ ውጡ። እንዴ ምን አገባትኛ? ሌሎቹ እየሰሙ ነው። ደስ ብሏቸው ጨዋታችን የገባው የአራዳሪ ስም አይጠቅስም፣ ዝም ብሎ ይሰማል። ማህይም አታስታስቱኝ። እዚህ ስሟ ነው አልተሳደበችም። እና ለምን መጣክ ብሎ ሰው ጠየቀው አሉ። እኔ ስጠይቅ ስል አልገባኝም ነበረ። ሰውዬው አሉ በጣም መጥፎ ነገር ነግሮታል አሉ። እና ለምን ይጥለዋል? እሱን ለመጣል ነው ያኛውን ብሎ 40ውን ሁሉ አነሳ እኮ ይዛለታ። ያኔ ሲነሳባት ፍቺኝ ማን የቦለከሽ? አንዷ ፍቺኝ ትለኛለች እዚህ ቤት ፈታሻለሁ። አሁን እና ለዚህ ነው ልሻለው ሀኒቾ ያነው ገብቶት ነው የትልቁ ሰውዬ ገብቶታል። ቀንቶ አሉ በጣም ነው አሉ የሚቀናው። በነገራችን ላይ እረዱ በጣም ይቀናል። ስም አወጣ አሉ። ትልቁ በጣም አስተዋይ ነው። ምን ሆነሻል? ትልቁ እንዴ እህቴንማ አልጥላትም፣ በዚህ በኩል አልጥላትም። ለካስ እሷን ለመጣል ነው የምትይ። ሁሉም ሲነሳባት አሉ አልፈልግም ብሎ ነው። ወዲያውኑ እኮ ነው አርማውን ምን ያነሳው ለራሱ ሰሚማ ትናንትና ምናምን የፖስተውን ፖስት አይተሻል? አይቻለሁ። አዎ በጣም ደስ የሚል ነው። ሁሉም ነገር ገብቶታል። ትልቁ እንደ በጣም ትንሿም እየገባት ነው መሰለኛውን፣ ግን እያሽቃበት ስለሆነ እሷ 3 ቦታ ነው የመለሰችው። ማውቼ ኢትዮጵያ እያስተጋባች በጣም ነው የሚያስተጋባው። አርማዋን መለሰች እኮ ሀኒቿ አየሻት? መለሰች የአንቺኛዋ መለሰች እኮ አይተሻታል? ረዱ መለሰች እኮ አርማዋን መልሳለች። ወጣ አላየሁትም ነበር። ኧረ የአንቺኛዋ መልሳለች አርማዋን፣ ግን ያንን ትፖስተዋለች።